አርሰናል ከ22 ዓመታት በኋላ በእንግሊዝ ፕሪሚየር ሊግ የሊጉን ዋንጫ አንስቷል። ይህ አስደናቂ ክስተት ደግሞ በብዙዎች ዘንድ አድናቆትን እንዲጎርፍለት አድርጎታል። አርሰናል በአንድ ነገር ይታወቃል፣ በመዝሙሩ። አዎ፣ የክለቡ መዝሙር ሳይቀር ታሪካዊ የክለቡን ጅማሮ ቁልጭ አድርጎ የሚያሳይ ነው። ከደጋፊዎቹ ስነ ባህሪም ጋር የተሳሰረ ነው ይባልለታል። አርሰናል ከ22 ዓመታት በኋላ ያለምንም ማመንታት በኤምሬትስ ስታዲየም ጸንተው የቆዩ አርሰናል ደጋፊዎችን መዝሙር በአግባቡ ይገልጽላቸዋል። አርሰናል ከ22 ዓመታት ጥበቃ በኋላ ከ2004ቱ የማይሸነፍበት ስብስብ ለመጀመሪያ ጊዜ የ2025 እና 26 ዋንጫን ማሸነፍ ተከትሎ የክለቡ የቀድሞ ደጋፊዎችና አድናቂዎች የቀድሞ ተጫዋቾች ጭምር አድናቆታቸውን እየገለጹ ነው የሚገኙት። በእርግጥም ይሄ 22 ዓመታት ሙሉ ለጠበቀ የክለቡ ደጋፊዎችም ሆነ የክለቡ ተጫዋቾችና አሰልጣኞችም ከድልም በላይ ነው። የባለፈው ሳምንት ክስተት ታዲያ ለሰሜን ለንደኑ ክለብ አርሰናል ታላቅ የምስራች፣ ታላቅ ድልም ጭምር ሆኖ ተመዝግቦለታል። የምንጊዜውም ተቀናቃኝ ማንቸስተር ሲቲ ከቦርንማውዝ ጋር በነበረው ጨዋታ ነጥብ መጣሉን ተከትሎ ድሉ የአርሰናል ሆነ። አርሰናል ገና አንድ ጨዋታ እየቀረው የዋንጫ ባለቤት መሆኑን ሲያረጋግጥ ለክለቡ ባለቤቶችም ሆነ ለደጋፊዎቹ ትልቅ የድል ብስራት ሆነለት። አሁን ደግሞ በሻምፒዮንስ ሊግ የፍጻሜ ጨዋታ አርሰናልና ተቀናቃኙ ፒኤስጂ ለጨዋታ ታላቅ ግጥሚያን ለማድረግ የሰዓታት ዕድሜ ብቻ ቀርቷቸዋል። አዎ፣ ይህ ጨዋታ በተለይም ለአርሰናል ከድልም በላይ ነው። ከ22 ዓመታት የጥረት ውጤት በኋላ የተገኘ የፕሪሚየር ሊጉን ዋንጫ ከፍ ያደረገው አርሰናል ለደጋፊዎቹ፣ ለመላ የስፖርት ቤተሰቡና አድናቂዎቹ ይህንን ጨዋታ የሚያሸንፍና ጨዋታውን በእጁ የሚያስገባ ከሆነ በአንድ የጨዋታ ዓመት 2 ዋንጫዎችን ወደ ቤቱ በማስገባት ታሪኩን በወርቅ መዝገብ የሚጽፍ ይሆናል። ፒኤስጂም ጠንካራ ክለብ እንደመሆኑ አርሰናል ጠንካራ የሆነ ፉክክር ይጠብቀዋል። ይህ ጨዋታ በተለይም አርሰናል የፕሪሚየር ሊጉን ዋንጫ ከፍ ባደረገበት ማግስት የደጋፊዎች ስሜት ባልቀዘቀዘበት በዚህ ወቅት መደረጉ የአርሰናል ደጋፊዎች ከድሉ ስሜት ሳይወጡ አርሰናል የሚያሸንፍ ከሆነ ድሉ ድርብ ድል ይሆንላቸዋል። እዚህ ላይ አሳዛኝ የስሜት ስብራት ሊገጥማቸው ይችላል ብለን የምንገምተው የሁልጊዜም የአርሰናል ባላንጣዎች የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊዎች ናቸው። በአርሰናል ጨዋታ ጊዜ ወትሮም በመቋጠር ባህሪያቸው የሚታወቁት የማንቸስተር ዩናይትድ ደጋፊዎች ናቸው። የባለፈው ሳምንት የፕሪሚየር ሊጉን ውጤት ሳይወጣላቸው አርሰናል የሻምፒዮንስ ሊጉን ዋንጫ ከፍ የሚያደርግ ከሆነ ሐዘናቸው የከፋ ነው የሚሆነው። የሆነው ሆኖ የሁለቱ ኃያላን ቡድኖች ግጥሚያ አሁን የዓለምን ቀልብ የሳበ ጉዳይ ሆኗል። ግምቶችና መላምቶች ከዚህም ከዚያም እየወጡ ነው የሚገኙት። እነዚህ ግምቶች ምን ይላሉ? የአሸናፊነት ሚዛኑስ ወደ ማን ያደላል? እኛ እንነግራችኋለን። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ መሆን ብቻ ነው። አሁን ታዋቂ የስፖርት ዘርፍ ተንታኞች ያስቀመጡትን ወደ እውነት የቀረበ መላምቶችና ግምቶችን እንነግራችኋለን። የቀድሞው የቶትንሃምና የወቅቱ የባየር ሙኒክ ኮከብ ሃሪ ኬን ቅዳሜ በአርሰናልና በፓሪስ ሴንት ጀርመን ፒኤስጂ መካከል በሚደረገው ታላቅ የሻምፒዮንስ ሊግ ፍጻሜ ጨዋታ ዙሪያ የራሱን ግምት ይፋ አድርጓል። ባየር ሙኒክ በግማሽ ፍጻሜው በፒኤስጂ በድምር ውጤት 6-5 በሆነ አዝናኝ ጨዋታ መሸነፉ ይታወሳል። በሌላ በኩል መድፈኞቹ ባለፈው ሳምንት የፕሪሚየር ሊግ ዋንጫውን ማንሳታቸውን ተከትሎ በከፍተኛ መነሳሳት ላይ ይገኛሉ ነው ያለው። በቅርቡ ከፒኤስጂ ጋር የተጫወተው ኬን ለስካይ ስፖርትም በሰጠው አስተያየት እንዲህ ብለዋል። ሁለቱ የተለያየ የአጫወት ዘይቤ ያላቸው ቡድኖች የሚያደርጉት ፍልሚያ ነው። ነገር ግን በኔ እይታ ፍጹም ተመጣጣኝ የሆነ ፈተና ይሆናል ሲል ነው የተናገረው።
ፒኤስጂ የወቅቱ የአውሮፓ ሻምፒዮንስ መሆኑ ግልጽ ነው። ስለዚህ በቀላሉ የሚሸነፍ ቡድን አይደለም። ነገር ግን አርሰናልም ቢሆን በዘንድሮ ዓመት ከአውሮፓ ምርጥ ቡድኖች አንዱ መሆኑን በምልአት አሳይቶናል። ኬን ቅድሚያ ግምቱን ለማን ሰጠ? አርሰናልን ከአውሮፓ ምርጥ ቡድኖች አንዱ ሲል ቢያሞካሽም ፒኤስጂ ባለፈው የውድድር ዘመን የሻምፒዮንስ ሊግ አሸናፊ በመሆኑ በትንሹ ቅድሚያ ግምት ሊሰጠው እንደሚገባ ያሳስባል። ፒኤስጂ የወቅቱ ሻምፒዮንስ በመሆኑ በትንሹ ቅድሚያ የመስጠት መብት ያለው ይመስለኛል። በአጠቃላይ ግን ሁለቱ ታላላቅ ቡድኖች የሚጋጠሙበትና ተመጣጣኝ ፉክክር የሚታይበት ማራኪ ጨዋታ ይሆናል ሲል ነው ኮዱ ቅድመ ግምቱን የሚያስቀምጠው። ውድ የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ በሌላ በኩል ደግሞ የቀድሞ የሊቨርፑል ተከላካይና የአሁኑ ዕውቅ የስፖርት ተንታኝ ጄሚ ካራገር የአርሰናልን የሻምፒዮንስ ሊግ ጉዞ በተመለከተ አስደናቂ ግምት ሰጥቷል። ካራገር በባለፈው ከባልደረባው ሚካ ሪቻርድስ ጋር በመሆን በሰጡት ትንታኔ መድፈኞቹ በዘንድሮ ውድድር እስከ ፍጻሜው እንደሚዘልቁ ያላቸውን እምነት ገልጸዋል። በተለይም ካራገር አርሰናል ለፍጻሜ መድረስ ብቻ ሳይሆን የውድድሩ አሸናፊ በመሆን ታሪካዊ የሻምፒዮንስ ሊግ ዋንጫ ወደ ሰሜን ለንደን እንደሚወስዱ በልበ ሙሉነት ተናግሯል። በተቃራኒው ካራገር ስለ ቀድሞ ክለቡ ሊቨርፑል ሲጠየቅ ቡድኑ ወደ ቀጣዩ ዙር ያልፋል የሚል ምንም አይነት ተስፋ እንደሌለው በግልጽ አስታውሷል። ይህም ብዙዎችን ያስገረመ ሲሆን ተንታኙ በአሁኑ ሰዓት ከአርሰናል ስብስብ በስተጀርባ ያለውን ጥንካሬ በከፍተኛ ሁኔታ እያደነቀ መሆኑን አመላካች ሆኗል። በሌላ በኩልም ለሁለቱ ቡድኖች ትምህርት ይሆናል በሚል በባለፈው ዓመት ተመሳሳይ ወቅት አርሰናል ከፒኤስጂ ጋር ያደረጉትን ጨዋታ ቅድመ ግምት እንነግራችኋለን። ነገሩ የ2025 ቢሆንም በተለይም ለአርሰናል የአምናውን ድክመት ማየቱ የሚበጀው ሳይሆን አልቀረለትም። ሁለቱ ቡድኖች በባለፈው ዓመት ተመሳሳይ ወቅት የሻምፒዮንስ ሊግ ጨዋታ ማድረጋቸው የሚታወስ ነው። በዚህ መሰረት ታዲያ ፒኤስጂና አርሰናል ቅድመ ጨዋታ እይታ ከአርሰናል አንጻር በዘ አትሌቲክና ዘ ስታንዳርድ ጸሐፊዎች ህሊናዊ እይታ አንጻር ጸሐፊዎቹ የሚከተለውን ትንበያ አስቀምጠው ማለፋቸው የሚታወስ ነው። እንደ ጸሐፊዎቹ እይታ አርሰናል በመጀመሪያዎቹ ደቂቃዎች ጎል እንዳይቆጠርበት ማድረግ ይጠበቅበታል። ፒኤስጂ ጎል ቀድሞ ማስቆጠር የሚችል ከሆነ የጨዋታውን ቀጣይ ሂደት በፈለጉት መንገድ መስመር እንዲይዝ ለማድረግ እድሉን ያመቻችላቸዋል። በመሆኑም አርሰናል ቀድሞ ጎል እንዳይቆጠርበት መጠበቅ የግድ ይለዋል። በጎል ፊት ምሕረት የለሽ መሆን ይኖርባቸዋል። አርሰናሎች ጥሩ እድሎችን ፈጥነው ወደ ጎልነት አለመቀየራቸው ዋጋ አስከፍሏቸዋል። አሁን ያ የባለፈው ዓመት አይነት ስህተት መደገም የለበትም። በፒኤስጂ ግን እያንዳንዱን እድል መጠቀም ግድ ይላል። በመሆኑም በሁለቱ ቡድኖች መካከል ልንመለከታቸው የሚገቡ ቁልፍ ታክቲካዊ ጉዳዮችም አሉ። ቅዳሜ ለእግር ኳስ አፍቃሪያን በተለይም ለአርሰናልና ፒኤስጂ ደጋፊዎች ታላቅ የድል ቀን ነው። ሁለቱ ቡድኖች ፒኤስጂና አርሰናል የሻምፒዮንስ ሊግ የፍጻሜ ጨዋታ በቀላሉ የማጥቃትና የመከላከል የውበትና የተግባራዊነት እንደዚሁም የፈረንሳዮች ለስላሴ ከእንግሊዞች ቆራጥነት ጋር የሚደረግ የእግር ኳስ ነፍስ ፍለጋ ጦርነት አድርጎ መሳል ቀላል ነው። ግን ይህ በሙሉ እውነት ላይሆን ይችላል። በአንድ በኩል ስታቲስቲኩ ፍንትው ያለ እውነታን ያሳያል። የኳስ ቁጥጥርን በተመለከተ በዚህ የውድድር ዓመት ፒኤስጂ በሻምፒዮንስ ሊጉ በአማካይ 63.4 በመቶ የኳስ ቁጥጥር ድርሻ ሲኖረው ይህም ከባርሴሎና ቀጥሎ ከፍተኛው ነው። የአርሰናል የኳስ ቁጥጥር ድርሻ ደግሞ 52.6 በመቶ በመሆን በሊጉ ከተሳተፉ
36 ቡድኖች መካከል 11ኛ ደረጃ ላይ ተቀምጧል። በቅብብል ስኬትም የፒኤስጂ 89.3 በመቶ ሶስተኛ ከፍተኛ ሲሆን የአርሰናል 85.5 በመቶ 14ኛ ደረጃ ላይ ተቀምጦ እናገኘዋለን። የተቆጠሩና የተስተናገዱ ግቦችን ስንመለከት ደግሞ ፒኤስጂ 44 ግቦችን ሲያስቆጥር አርሰናል 29 ግቦችን ማስቆጠር ችሏል። በአንጻሩ ግን አርሰናል ያስተናገደው 6 ግቦችን ብቻ ሲሆን ፒኤስጂ 22 ግቦች ተቆጥረውበታል። የአየር ላይ ኳስ ሽኩቻን በተመለከተም አርሰናል በአንድ ጨዋታ በአማካይ 13.4 የአየር ላይ ኳሶችን በማሸነፍ ስድስተኛ ደረጃን ሲይዝ ፒኤስጂ 9.4 ብቻ በማሸነፍ 29ኛ ደረጃ ላይ ይገኛል። እነዚህ ቁጥሮች ፒኤስጂ ኳስን ተቆጣጥሮ እንደሚጫወትና አርሰናል ደግሞ ወደ ኋላ ፈግፍጎ ረጃጅም ኳሶችን እንደሚጠቀም ፍንጭ የሚሰጡ ይመስላል። ምንም እንኳን የዚህ አጨዋወት ዝንባሌ ሊኖር ቢችልም ባለፈው ዓመት ሁለቱ ቡድኖች በግማሽ ፍጻሜው ሲገናኙ ያየነው ግን ይህንን አልነበረም። በኤምሬትስ ፒኤስጂ ኳስን ሲቆጣጠር፣ በፓርክ ደ ፕሪንስ ደግሞ አርሰናል ብልጫ ወስዶ ነበር። ምንም እንኳን በዚህ የውድድር ዓመት ፒኤስጂ ከቅጣት ምት ውጭ ባሉ የቆሙ ኳሶች ከአርሰናል የተሻለ ግብ ቢያስቆጥርም 8-5 የአርሰናል ትልቁ የግብ ማስቆጠር ዕድል በማዕዘንና በቅጣት ምቶች ላይ የተመሰረተ ነው ብሎ ማሰብ ምክንያታዊ ነው። ነገር ግን ለአርሰናል ትልቁ አደጋ የመልሶ ማጥቃት ነው። በተለይም በፈረንሳይ ሊግ ዋን አብዛኞቹ ተጋጣሚዎች በፒኤስጂ ላይ ወደ ኋላ ፈግፍገው ቢከላከሉም ፒኤስጂ ቼልሲን፣ ሊቨርፑልን እና ባየር ሙኒክን ያሸነፈበት መንገድ ቡድኑ በፈጣን ሽግግር ላይ ምን ያህል አደገኛ እንደሆነ ያሳያል። የተከበራችሁ የግሎባል ኒውስ ተከታታዮቻችን እናንተስ ምን ትላላችሁ? ሐሳባችሁን በኮመንት መስጫ ሳጥን ውስጥ አስቀምጡልን። በትክክል ለገመቱ 3 የመጀመሪያ ሰዎችም የመቶ ብር ካርድ የምንሸልም እንደሚሆን አውቃችሁ እንድትሳተፉ እንጋብዛለን። ወደ ቀደመው ነገራችን እንመልሳችሁ። የፒኤስጂ እና የባየር ሙኒክ የግማሽ ፍጻሜ የመጀመሪያ ጨዋታም እጅግ ክፍትና ልክ እንደ ቅርጫት ኳስ ጨዋታ ከዳር እስከ ዳር የነበረ ነበር። ነገር ግን ይህ የፒኤስጂ ብቸኛ መገለጫ አይደለም። ፒኤስጂ አንዳንድ ጊዜ በማጥቃት ኃይሉ ላይ ብቻ ተመርኩዞ ዝርክርክ ሊመስል ቢችልም በፋቢያን ሩይዝ መመለስ በባየር ሙኒክ ሜዳ ያሳየው ብቃት የመሃል ክፍሉ ምን ያህል ጠንካራ ሊሆን እንደሚችል አሳይቷል። ይህ ማለት አርሰናል ወይ ወደ ኋላ ፈግፍጎ ፒኤስጂ ኳሱን እንዲቆጣጠር መፍቀድ አለበት፣ አለበለዚያ ደግሞ የመሃል ሜዳው የፒኤስጂን እንቅስቃሴ የሚያፈርስ አጥፊ ኃይል ሊኖረው ይገባል ማለት ነው። ዘገባችንን ስንቋጭ አንድ አስገራሚ ምጸት አለ። በዚህ የውድድር ዓመት አርሰናል በቆሙ ኳሶች ላይ ጥገኛ የሆነ አጥባቂ ተከላካይ ተብሎ ስሙ ወጥቷል። ይህ ሙሉ በሙሉ ትክክል ባይሆንም የቡድኑ የፈጠራና የማጥቃት ድክመቶች የመከላከል ጥንካሬውን ይበልጥ ጎልቶ እንዲወጣ አድርገውታል። ነገር ግን አውሮፓን ለማንበርከክና ፒኤስጂን ለማሸነፍ ምናልባትም አርሰናል ይህንኑ ትርክት አቅፎ በመቀበል ተቾቹ እንደዚህ ናቸው ያሉትን የብረት ግንብ ማንነት ሜዳ ላይ በተግባር ማሳየት ይኖርበታል። ውድ የግሎባል ኒውስ ተከታታዮቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። ሰናይ ጊዜ